ውድ የሎሚ ሚዲያ ተከታታዮች ለዛሬው እሁድ ታህሳስ 5 2018 ዓ.ም ያዘጋጀንላችሁ ትንታኔ ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በዛሬው ትንታኔያችን የጠቅላይ ሚኒስትር አብይ አህመድ የንግግር ዘይቤና የቃላት አጠቃቀም በኢትዮጵያ ፖለቲካ ውስጥ እጅግ አስቸጋሪና ትልቅ ኪሳራ እንዳስከተለ የሚዳስስ ነው። ተከታተሉን። በመጀመሪያ የምናየው የንግግር ዘይቤ ሽግግር ከፍቅር ወደ ማጥላላት ሲሆን ጠቅላይ ሚኒስትር ወደ ስልጣን ሲመጡ ይጠቀሙበት የነበረው ቋንቋ ላንጉጅ ኦፍ ላቭ ኤንድ ፎርጊቭነስ እና አሁን የሚጠቀሙት ቋንቋ ፍጹም ተቃራኒ ናቸው። የመጀመሪያው ምዕራፍ መደመር፣ ፍቅር፣ ይቅርታ የሚሉት ቃላት የበዙበትና ህዝብን የሚያስተባብር ነበር። የአሁን ምዕራፍ ተቃዋሚዎችን ወይም ለየት ያለ ሀሳብ ያላቸውን አካላት በጠላትነት የመፈረጅ የማቅለልና አንዳንዴም ሰብአዊ ክብርን በሚነኩ ዲሁማናይዚንግ ቃላት የመጥራት አዝማሚያም ተበራክተዋል በአብይ አህመድ አንደበት። በሁለተኛ ደረጃ ያልተገራ ንግግር መገለጫዎች የፖለቲካ ተንታኞች እንደሚሉት የጠቅላይ ሚኒስትሩ ንግግሮች በዋነኛነት በሚከተሉት 3 ችግሮች ይገልጻሉ። በመጀመሪያ ማቅለልና ማጣጣል ትሪቪያላይዜሽን፣ ውስብስብና አሳሳቢ የሆኑ አገራዊ ችግሮችን፣ ጦርነትን፣ የኑሮ ውድነትን፣ የዜጎችን ሞት በቀልድ ወይም አግባብ ባልሆነ ምሳሌ ለማለፍ መሞከር። ለምሳሌ ህዝቡ በረሃብ ወይም በጦርነት እያለቀ ስለ ስንዴ ኤክስፖርት ወይም ስለ ሪዞርት ግንባታ በከፍተኛ ግነት ማውራትና የህዝቡን ስቃይ እንደ ተራ ነገር መቁጠር፣ ይህ ለተጎጂዎች እንደ ንቀት ኢንሱልት ቱ ኢንጁሪ ይቆጠራል። በመቀጠል የምናየው ደግሞ ስም መለጠፍና ሰብአዊነትን መግፈፍ ሌበሊንግ ኤንድ ዲሁማናይዜሽን፣ ፖለቲካዊ ተቀናቃኞችን ወይም የተወሰኑ ማህበረሰብ ክፍሎችን ከሰውነት ደረጃ ዝቅ የሚያደርጉ ቃላትን መጠቀም እንደ ካንሰር፣ አረም፣ ጅብ፣ የቀን ጅብ፣ ባንዳ፣ ጠላት የመሳሰሉ ቃላትን መጠቀም በፖለቲካ ሳይንስ ይህ ዲሁማናይዜሽን ይባላል። ዓላማውም ተቃዋሚን ማጥፋት ወይም መጉዳት ትክክል እንደሆነ ለደጋፊዎቹ መልእክት ማስተላለፍ ነው። እንዲሁም መቀጥለን የምናየው የጎዳና ወይም የዲፕሎማሲያዊ ቋንቋ ኢንፎርማል ስትሬት ላንጉጅ የአገር መሪ ንግግር በተለምዶ ዲፕሎማሲያዊ የተመጠነና ክብደት ያለው መሆን ሲገባው የጠቅላይ ሚኒስትሩ ንግግሮች አንዳንዴ ከስልጣን እርከኑ ጋር የማይመጣጠኑ ስሜታዊና ዘለፋ እየተቀላቀለባቸው ይሆናሉ። በሶስተኛ ደረጃ ደግሞ ለምን እንዲህ ይናገራሉ የሚለውን እኒ ለዚህ የንግግር ዘይቤ መቀየርና መክረር የተለያዩ ምክንያቶች በምሁራን ይገመታሉ። በመጀመሪያም የበላይነት ስነ ልቦና ነው። ሜሲያኒክ ኮምፕሌክስ ራሳቸውን እንደ ብቸኛ የኢትዮጵያ አዳኝ አድርገው ስለሚቆጥሩ እሳቸውን የሚቃወም ሁሉ የኢትዮጵያ ጠላት ወይም የእግዚአብሔር ጠላት እንደሆነ አድርገው ያስባሉ። ስለዚህ እነሱን መስደብ ወይም ማራከስ እንደ ጽድቅ ይቆጠራል የሚል እሳቤ በዶክተር አብይ አህመድ አእምሮ ስላለ ነው። ቀጥሎም ፖለቲካዊ ፖፑሊዝም ስናይ ውስብስብ ችግሮችን ለመፍታት ከመሞከር ይልቅ እኛና እነሱ አስ ኤንድ ዘም የሚል መስመር በመፍጠር ተቀናቃኞችን በማብጠልጠል የደጋፊዎቻቸውን ስሜት ለመግዛት የሚደረግ ስልት ነው። እንዲሁም የመከላከል ስነ ልቦናም ዲፌንስ ሜካኒዝም በተለይ በጦርነትና በውጭ ጫና ወቅት ከመጠን ያለፈ በራስ መተማመንን ለማሳየት ሲሉ ተቃራኒ ሀሳብ ያላቸውን በኃይለኛ ቃላት የማጥቃት ባህሪ እያሳዩ መጥተዋል። በአራተኛ ደረጃ የምናየው ደግሞ የንግግሮቹ አሉታዊ ተጽዕኖም ኮንሲኩዌንስስ ነው። ያንድን የመንግስት ክብር መውረድ፣ የአገር መሪ ሲሳደብ ወይም ሲዘላብድ የመንግስት ተቋማት ክብርና ተአማኒነት አብሮ ይሸረሸራል። ዜጎች ለመሪው ያላቸው አክብሮት ወደ ፍርሃት ወይም ንቀት ይቀየራል። ጥላቻን መደበኛ ማድረግ ኖርማላይዚንግ ሄት ስፒች፣ መሪው ተቃዋሚዎችን በጅምላ ሲሳደብ ታች ያለው ካድሬና ደጋፊ ይህንን እንደ ፍቃድ ላይሰንስ ይቆጥረዋል። ይህም በማህበራዊ ሚዲያና በመሬት ላይ ያለው የጥላቻ ንግግር እንዲባባስ ያደርጋል። የድርድርን በር መዝጋት በተመለከተ ደግሞ ተቃዋሚን አረም ወይም ካንሰር ካሉ በኋላ መልሶ ከዛ አካል ጋር ለሰላም መቀመጥ እጅግ አስቸጋሪ ይሆናል። ያልተገራ ንግግር የፖለቲካ መፍትሄዎችን ያረቃልና የጠቅላይ ሚኒስትር አብይ አህመድ ያልተገራ ንግግር ከግለሰባዊ ባህሪ ባለፈ የፖለቲካ ባህል ውድቀት ምልክት ተደርጎ ሊወሰድ ይችላል። የቀድሞ ስርዓት ኢህአዴግ ንግግሮች አሰልችና ደረቅ ቢሆኑም ቢያንስ የመንግስትነት ክብር የጠበቁ ነበሩ። የአሁን አካሄድ ግን ስሜታዊነት የበዛበትና ተቃዋሚነትን ያላካተተ በመሆኑ ለአገሪቱ የፖለቲካ መረጋጋትና ለእርቅ ሂደቶች እንቅፋት እየሆነ መምጣቱን ብዙዎች ይስማሙበታል። የጠቅላይ ሚኒስትር አብይ አህመድ ያልተገራና ተለዋዋጭ ንግግር ዘይቤ በአገር ውስጥ ፖለቲካ ላይ ካሳደረው አሉታዊ ተጽዕኖ ባልተለየ መልኩም በኢትዮጵያ የውጭ ግንኙነትና ዲፕሎማሲ ላይም ከፍተኛና ዘላቂ ጉዳት አድርሰዋል። ዲፕሎማሲ በተፈጥሮው ለስለስ ያለ ቋንቋ ሶፍት ፓወር፣ ጥንቃቄና መተማመን የሚጠይቅ ሲሆን የጠቅላይ ሚኒስትሩ አካሄድ ግን ከዚህ በተቃራኒ ነው። ይህ ሁኔታ የፈጠራቸው ተጽዕኖዎች በዝርዝር እንደሚከተለው አቅርበንላቸዋል። ተከታተሉን። በመጀመሪያ የምናየው የተአማኒነት ቀውስ ነው።
ክሬዲቢሊቲ ክራይሲስ በዓለም አቀፍ ዲፕሎማሲ ተገማችነትን ወሳኝ ነገር ነው። አጋር ሀገራት አንድ መሪ ዛሬ የሚናገረው ነገር ነገም ጸንቶ እንደሚቆይ ማመን ይፈልጋሉ። የቃልና የተግባር አለመጣጣም ጠቅላይ ሚኒስትሩ ለውጭ ዲፕሎማቶች በዝግ በር ሰላም እንፈጥራለን፣ ጦርነት ይቆማል ብለው ቃል ከገቡ በኋላ በጥቂት ቀናት ውስጥ በአደባባይ ወጥተው ጠላትን እንቀብራለን፣ ደም እንመልሳለን የሚል ንግግር ሲያደርጉ ዲፕሎማቶቹ ግራ ይጋባሉ። እናም የዚህ ውድቀት ውጤት ደግሞ ምዕራባውያንና ሌሎች አጋሮች ጠቅላይ ሚኒስትሩን የማይተማመኑበት አጋር አንሪላብል ፓርትነር አድርገው እንዲፈርጁ አድርገዋል። ይህ ደግሞ ዓለም አቀፍ ድጋፎችና ስምምነቶች እንዲዘገዩ ወይም እንዲሰረዙ ምክንያት ሆኗል። በቁጥር 2 የምናየው ደግሞ ፓን አፍሪካኒዝም እንደ መደበቂያ አንቲ ዌስት ሬቶሪክ። በትግራይ ጦርነት ወቅት መንግስት ከምዕራባውያን ጋር የነበረው ግንኙነት ሲበላሽ ጠቅላይ ሚኒስትሩ የምዕራባውያንን ተቋማትና መሪዎች በንግግሮቻቸው አጥብቀው መተቸት ጀመሩ። ለምሳሌ የነሞር ንቅናቄ ንግግሮች ምዕራባውያንን እንደ ኒዮኮሎኒያሊስት አዲስ ቅኝ ገዢዎች በመፈረጅ የተደረጉት ስሜታዊ ንግግሮች በደጋፊዎቻቸው ዘንድ ተቀባይነት ቢኖራቸውም በዲፕሎማሲው መስመር ግን ግንኙነቱን አሻክረውታል። የኢኮኖሚ ዋጋ ስናይ ደግሞ ይህ ጠንካራ የቃላት ጦርነት አሜሪካ ኢትዮጵያን ከአግዋ ከቀረጥ ነጻ የንግድ ዕድል እንድታስወጣና የአውሮፓ ህብረት የቀጥታ የበጀት ድጋፍን እንዲያቋርጥ አንዱ ምክንያት ነው። ዲፕሎማሲያዊ ቅሬታ በኢኮኖሚ ሲቀጣ ማለት ነው። በሶስተኛ ደረጃ የምናየው ደግሞ የቀጠናው አለመረጋጋትና የጎረቤት አገራት ስጋት ነው። በተለይ በቅርቡ ስለ ቀይ ባህርና ወደብ የተደረጉት ያልተገሩ ንግግሮች በጎረቤት አገራት ዘንድ ከፍተኛ ድንጋጤን ፈጥረዋል። የዲፕሎማሲያዊ ፕሮቶኮል ጥሰት የአንድ አገር መሪ የሌላን ሉዓላዊ አገር ግዛት ወይም ባህር በተመለከተ በኃይልም ቢሆን እናገኛለን ወይም ይህ የሞት ሽረት ጉዳይ ነው ብሎ በአደባባይ መናገሩ በዓለም አቀፍ ሕግ ያልተለመደ ነው። እናም የዚህ ውጤት ስናይ ደግሞ ሶማሊያ ኢትዮጵያን እንደ ስጋት በመቁጠር ከግብፅና ከቱርክ ጋር ወታደራዊ ስምምነት ስትፈጥር፣ ኤርትራ ደግሞ ቀድሞ የነበረው ወዳጅነት ወደ ጠላትነት ተቀይሮ የኤርትራ መሪዎች የጠቅላይ ሚኒስትሩን ንግግር እንደ ክህደትና እንደ ወረራ ዛቻም እያነሱት ነው። ጅቡቲና ኬንያ ስናይ ደግሞ በንግግሮቹ ምክንያት ስጋት ውስጥ በመውደቅ ጥንቃቄ የተሞላበት ርቀት መጠበቅ ጀምረዋል። በአራተኛ ደረጃ የምናየው ደግሞ የተቋማዊ ዲፕሎማሲያዊ ውድቀት ነው። መደበኛ አሰራር ሲኖር የውጭ ጉዳይ ሚኒስትር የአገር መሪ ንግግሮችን አስቀድሞ በማረም ዲፕሎማሲያዊ ይዘት እንዲኖራቸው ያደርጋል። ነገር ግን የዋን ማን ሾው ችግር ጠቅላይ ሚኒስትር አብይ ብዙውን ጊዜ ድንገተኛና ያልተጻፉ ንግግሮችን ስለሚያደርጉ የውጭ ጉዳይ ሚኒስትር ባለሙያዎች የተፈጠረውን ቀውስ ለማብረድ ዳሜጅ ኮንትሮል ከመሯሯጥ ውጪ የዲፕሎማሲ ስራ መስራት ተስኗቸዋል። ንግግሩ ከተቋሙ አቅም በላይ ሆነዋልና። በአምስተኛ ደረጃ የምናየው ደግሞ የኖቤል ሽልማትና የዓለም አቀፍ ማህበረሰብ ክህደት ስሜት ነው። ጠቅላይ ሚኒስትሩ የኖቤል ሰላም ሽልማት ሲያገኙ የተናገሩት የሰላም ቋንቋና በኋላ ወደ ጦርነት ሲገቡ የተጠቀሙት የጦርነት ቅስቀሳ ንግግሮች ለዓለም አቀፉ ማህበረሰብ ትልቅ ዱብ ዕዳና ሾክ ነበር። ይህ ሁኔታ የዓለም መሪዎች ተላላ አድርጎን ነበር ወይም እውነተኛ ማንነቱን ደብቆን ነበር የሚል ስሜት እንዲሰማቸው አድርጓል። ይህም ኢትዮጵያ በዓለም አቀፍ መድረኮች ያላትን የሞራል የበላይነት ሞራል ሃይ ግራውንድ አሳጥቷታል። በመቀጠልም የጠቅላይ ሚኒስትር አብይ አህመድ ያልተገራ ንግግር በዲፕሎማሲው መስክ ኢትዮጵያን ከወዳጅ አገራት የማራቅ ጎረቤቶችን የማስፈራራትና አገሪቱን ወደ ዓለም አቀፍ ተገልሎ አይሶሌሽን የመክተትን ሚና ተጫውተዋል። ዲፕሎማሲ በባህሪው ዝምታንና ስልትን ሲወድ፣ ጠቅላይ ሚኒስትሩ ግን ጩኸትንና ስሜትን መርጠዋል። በእነዚህ ዲፕሎማሲያዊ ውጥኖች ምክንያት በቀጠናው በተለይ በኢትዮጵያ ሶማሊያና ግብጽ መካከል ሊፈጠር ስለሚችለው የወታደራዊ ግጭት ስጋት ደግሞ እንደሚከተለው ይላል። ይህ ጉዳይ በአሁኑ ሰዓት የአፍሪካ ቀንድን ውጥረት ውስጥ የከተተና እጅግ አሳሳቢ የጂኦፖለቲካ ክስተት ነው። የኢትዮጵያና የሶማሌላንድ የባህር በር ስምምነትን ተከትሎም ግብጽና ሶማሊያ የፈጠሩት ወታደራዊ ጥምረት ቀጠናውን ወደ አደገኛ አቅጣጫ እየወሰደው ነው። በኢትዮጵያ በሶማሊያና በግብጽ መካከል ያለውን የኃይል ሚዛንና የግጭት ስጋት በሚከተሉት አበይት ነጥቦች አቅርበንላችኋል። ቁጥር 1 የግብጽ ስትራቴጂ ኢትዮጵያን የመክበብ እቅድ። ግብጽ ለዓመታት ስትፈልገው የነበረውን እድል አሁን የተፈጠረላት ይመስላል። የህዳሴው ግድብን በተመለከተ በዲፕሎማሲው ያጣችውን የበላይነት በወታደራዊ ጫና ለማካካስ እየሞከረች ነው። እናም ስለ ወታደራዊ ሰፈር በሶማሊያ ግብጽ ጦሯን ወደ ሶማሊያ መላክዋና በሞቃዲሾ ወታደራዊ ካምፕ ለመክፈት መንቀሳቀሷ ለሶማሊያ ሰላም ሳይሆን ኢትዮጵያን በቅርብ ርቀት ሆኖ ለመውጋት ወይም ለማስፈራራት ፓወር ፕሮጀክሽን ነው። የውክልና ጦርነት ፕሮክሲ ዋር። ግብጽ በቀጥታ ከኢትዮጵያ ጋር ጦርነት ውስጥ መግባት ከፍተኛ ዋጋ ያስከፍላታል፣ ርቀትና ሎጂስቲክስ አይፈቅድላትም። ስለዚህ እቅዷ የሶማሊያን መሬት በመጠቀምና በኢትዮጵያ ውስጥ ያሉ የታጠቁ ኃይሎችን በመርዳት ኢትዮጵያን ማዳከም ነው። በሁለተኛ ደረጃ ደግሞ ወታደራዊ የኃይል ሚዛን ስናይ ሚሊታሪ ባላንስ በሶስት ሀገራት መካከል ያለውን አቅም ስናወዳድር የሚከተለውን ምስል እናገኛለን። የግብጽ ስናይ የአየርና የባህር የበላይነት
ግብጽ በአፍሪካ እጅግ ዘመናዊ የአየር ኃይል ራፋል F-16 ጀትስ እና ጠንካራ የባህር ኃይል አላት። የግብጽ ድክመት ደግሞ ከግብጽ ተነስተው ኢትዮጵያን መምታት ቢችሉም የምድር ጦርን ለማዝመት ጂኦግራፊው አይፈቅድላቸውም። በሶማሊያ በኩል ቢመጡም የኢትዮጵያን ተራራማ መልክዓ ምድር ሰብሮ መግባት ለግብጽ ታንኮችና ወታደሮች ይከብዳል። በመቀጠልም የኢትዮጵያ የምድር ኃይልና የመከላከያ አቅም ስናይ የኢትዮጵያ መከላከያ ሰራዊት እጅግ በተወሳሰቡ ጦርነቶች የተፈተነም የደነደንና ግዙፍ የምድር ኃይል ግራውንድ ፎርስ አለው። የኢትዮጵያ ተራራማ መልክዓ ምድር ናቹራል ፎርትሪስ ለየትኛውም ወራሪ ኃይል ከባድ ነው። እንዲሁም እንደ ሱ-30 ያሉ ዘመናዊ ጀቶችና ድሮኖች አሏት። የኢትዮጵያ ድክመት ስናይ ደግሞ አገሪቱ በውስጥ ጦርነት በተለይ በአማራና ኦሮሚያ ክልል ተዳክማለች። ኢኮኖሚዋም ለሌላ ዙር ጦርነት ዝግጁ አይደለም። የሶማሊያ ስናይ ደግሞ ጦርነት ሜዳ እንጂ ተዋጊ አይደለችም። የሶማሊያ መንግስት ራሱን ከአልሸባብ መጠበቅ የተሳነው ደካማ ሰራዊት ነው ያለው። ሚናዋ ለግብጽ መረማመጃ መሬት መስጠት ብቻ ነው። ጦርነት ከተነሳ ግን ዋናዋ ተጎጂ ባትል ግራውንድ የምትሆነው እሷ ናት። በሶስተኛ ደረጃ የኤርትራ አቋም ለውጥ ዋይልድ ካርድ ስናይ ደግሞ በዚህ ቀመር ውስጥ ኤርትራ ወሳኝና አደገኛ ተዋናይ ናት። ፕሬዚዳንት ኢሳያስ አፈወርቂ ከጠቅላይ ሚኒስትር አብይ ጋር የነበራቸው ወዳጅነት ወደ ቀዝቃዛ ጦርነት ተቀይረዋል። ኤርትራ ለግብጽና ለሶማሊያ ድጋፍ ከሰጠች ወይም ለተቃዋሚዎች ለምሳሌ ለፋኖ በሩን ከከፈተች ኢትዮጵያ በሰሜን በምስራቅና በምዕራብ ተከባ የመወጋት መልቲፍሮንት ዋር አደጋ ይገጥማታል። የግብጽ ሶማሊያና ኤርትራ የጋራ ግንባር ለኢትዮጵያ ህልውና ስጋት ነው። በአራተኛ ደረጃ ደግሞ ሊከሰቱ የሚችሉ የወታደራዊ ግጭት አማራጮች ሴናሪዮስ ቀዳሚው ከፍተኛ እድል ያለው ሃይ ፕሮባቢሊቲ የውክልና ጦርነት፣ ቀጥታ ጦርነት የመከሰቱ እድል ጠባብ ነው። ይልቁንስ ግብጽና ኤርትራ በኢትዮጵያ ውስጥ ያሉ አማጽያንን በገንዘብና በጦር መሳሪያ ያጠናክራሉ። በሶማሊያ ድንበር አካባቢ የኢትዮጵያ ሰራዊትና የግብጽ ሶማሊያ ኃይሎች መጠነኛ ግጭት ሊያደርጉ ይችላሉ። አልሸባብ ይህንን ክፍተት ተጠቅሞ ጥቃቱን ያጠናክራል። በመቀጠልም መካከለኛ እድል ያለው የአየር ጥቃት ሙከራ። ሁኔታዎች ከከረሩ ግብጽ ከሶማሊያ ወይም ከኤርትራ ምድር በመነሳት በታላቁ ህዳሴ ግድብ ወይም ቁልፍ መሰረተ ልማቶች ላይ የአየር ወረራ ወይም የድሮን ጥቃት ልትሞክር ትችላለች። ይህ ግን ሙሉ ጦርነትን ስለሚጋብዝ ግብጽ በቀላሉ የምትደፍረው አይደለም። እንዲሁም ዝቅተኛ እድል ያለው ሙሉ ወረራ ግብጽ የራሷን ወታደሮች ወደ ኢትዮጵያ ምድር አስገብታም መዋጋት በሎጂስቲክስ በወጪና በዓለም አቀፍ ጫና ምክንያት እጅግ አዳጋች ነው። በአምስተኛ ደረጃ ደግሞ የቱርክና የተባበሩት አረብ ኤምሬቶች ሚና ነው። ቱርክ ለሶማሊያ የባህር ጥበቃ ስምምነት ብትፈራረምም ለኢትዮጵያ ድሮን ከሚሸጡ ዋና አገራት አንዷ ናት። ቱርክ ሁለቱንም ለማመጣጠን ትሞክራለች። አረብ ኤምሬቶች ዩናይትድ አረብ ኤምሬትስ የጠቅላይ ሚኒስትር አብይ ዋና ደጋፊ ናት። ግብጽ በኢትዮጵያ ላይ ከመጠን ያለፈ ጥቃት እንዳትሰነዝር በፋይናንስ ጫናም ልትቆጣጠር ትችላለች። እናም ውድ አድማጮቻችን የዘመኑ ያልተገሩና የጎዳና የአብይ አህመድ ንግግሮችና ቀረርቶዎች ኢትዮጵያን ከመቼውም ጊዜ በላይ በዓለም አቀፍ መንግስታትና በተለይ ደግሞ በጎረቤት ሀገራት ቀንደኛ የሰላም በጥባጭና ጠባጫሪ ሆና እንድትታይ አድርጓታል። ለዚህ ማሳያ ደግሞ ሰሞኑን አብይ አህመድ በአንድ መድረክ ላይ በመገኘት የኢትዮጵያ ጠላቶች እንደ ራስ ቅማል እናራግፋቸዋለን የሚል ንግግር ተከትሎም የትላንት ወዳጅና አማካሪ የዛሬው ቀንደኛ ጠላት የሻዕቢያ መንግስት ለዚህ ለአብይ አህመድ ንግግር መልስ ሰጥተዋል። ሂትለር 6 ሚሊዮን አይሁዳውያን አንበጣ ናቸው በማለት እንደጨረሳቸው ሁሉም አብይ አህመድ አሊም በዚህ በ21ኛው ክፍለ ዘመን ህዝቦችን ለመግደልና ለመጨፍጨፍ ልክ እንደ ሂትለር ካሁን በፊት የቀን ጅቦች እያለመቱም አሁን ደግሞ በቅማል በመሰየም የህሊና ቢስ ንግግር እያደረገ ነው። ቅማል የሚያራግፈው ቅማልን የሚያውቅ ነው በማለት በቃል አቀባዩ በኩል መልስ ሰጥተዋል። በኢትዮጵያ ምድር በታሪክ ታይቶ በማይታወቅ መልኩ ከአንድ የመንደር አለሌና ዱርዬ ባልተናነሰ አብይ አህመድ አሊ የገዛ ህዝቦችንና የጎረቤት አገራትን ህዝቦችና ክብር እየናደ ይውላል። ይህ ደግሞ የ11ኛው ሰዓት ቅዠትና መንፈራገጥ ነው። ውድ አድማጮቻችን በማጠቃለያ አሁን ባለው ሁኔታ የቀጥታ ጦርነት ዳይሬክት ዋር ስጋት ከግብጽ ርቀትና ከዓለም አቀፍ ጫና አንጻር አነስተኛ ቢመስልም ቀጠናው ወደ ከባድ የውክልና ጦርነት ፕሮክሲ ዋር እያመራ ነው። ግብጽ የሶማሊያን ካርድ ተጠቅማ ኢትዮጵያን በውስጥ ችግሮቿ እንድትጠመድና የባህር በር ጥያቄዋን እንድትተው ከፍተኛ ጫና ማክሲመም ፕሬዠር ስትራቴጂ እየተገበረች ነው። ይህ ሁኔታ የኢትዮጵያን መከላከያ ሰራዊት በተለያዩ አቅጣጫዎች ስለሚለጠጥ ለሀገሪቱ ብሔራዊ ደህንነት ከባድ ፈተና ነው። ይህ የውጭ ጫና በተለይ ከግብጽና ኤርትራ የሚመጣው በኢትዮጵያ ውስጥ ባለው የአማራ ፋኖና የኦሮሞ ኦላ ግጭት ላይ ምን ተጨባጭ ተጽዕኖ ማጠናከር ወይም ማዳከም ሊኖር እንደሚችል ከወዲሁ መገመት ይቻላል። ውድ የተከበራችሁ የሎሚ ሚዲያ ተከታታዮች ለአሁን ያዘጋጀንላችሁ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው።